ከእናንተ አንዱ ዲያብሎስ ነው። አንድ ቀን ጌታችን ኢየሱስ ክርስቶስ ከሕዝቡ ጋር መርከብ ውስጥ አልገባም ነበር። ሕዝቡም ከሄደ በኋላ ከእነሱ ጋር መርከብ ውስጥ እንዳልገባ አስተዋሉ። መፈለግ ጀመሩ። ከቅፍርናሆም ባህር ማዶ አገኙትና መምህራችን ሆይ ስንፈልገው እኮ ነበር፣ ወዴት ሄድክ አሉት። እርሱ ግን እንደዚህ አላቸው፣ የፈለጋችሁን እንጀራ ስለበላችሁ እንጂ ስለጠገባችሁ እንጂ የሰራሁትን ተአምራትና ድንቅን ስላያችሁ አይደለም አላቸው። ስለዚህ ለሚጠፋ መብል አትስሩ። አባቶቻችሁ በምድረ በዳ መናን በሉ፣ ነገር ግን ሞቱ። ከሰማይ የወረደ እውነተኛው እንጀራ እኔ ነኝ። እኔን የሚበላ ከቶ አይራብም። ስለዚህ ከዚህ በኋላ እኔን ብሉ አላቸው። እንጀራ እኔ ነኝ። እኔን የሚበላ አይሞትም፣ እኔን የሚጠጣ አይጠፋም ብሎ ነገራቸው። ከዚያም እርስ በርስ ተመካከሩና ከዚህ ሰው ጋር ማን ሊቀጥል ይችላል ብለው ወደ ኋላ ተመለሱ። ትተው ሄዱ ማለት ነው። ብዙ ሕዝብ ከሱ ሲመለሱ ከሱ ጋር የቀሩትን ደቀ መዛሙርቶችን ጌታ ኢየሱስ ጠየቃቸው። እናንተም ልትሄዱ ትወዳላችሁን? ትፈልጋላችሁን? አላቸው። ግን እነሱ እንደዚያ ጌታ ሆይ አንተ እኮ ክርስቶስ ሕያው የእግዚአብሔር ልጅ ነህ፣ ይህንን እናምናለን፣ ይህንን ደግሞ እናውቃለንም አሉት። ጌታ ኢየሱስ እንደዚህ አላቸው፣ እናንተ 12ታችሁ እኔ የመረጥኳችሁ የሾምኳችሁ አይደላችሁም? ከእናንተ መካከል ግን አንዱ ዲያብሎስ ነው አለ። ይህ ማለት አሳልፎ ሊሰጠው ብዙ ትጋት ላይ ያለውን ይሁዳን ለማመልከት ነበር ይህንን የተናገረው። ወገኖች ሆይ ደቀ መዛሙርቶቹ የተጠሩት የክርስቶስ አምባሳደር እንዲሆኑ ነበር። ነገር ግን ከነሱ መካከል አንዱ ሄዶ ከማይገባ ሰው ጋር ምክክር ያደርግ ነበር። ውሎ ተበላሸ። አምባሳደር ለመሆን ተጠርቶ ዲያብሎስ ነህ ተባለ። እግዚአብሔር ከዲያብሎስ እንዳንመደብ በጸጋው ይደግፈን። የዮሐንስ ወንጌል ምዕራፍ 6 ከቁጥር 22 እስከ 71 ድረስ ያለውን ክፍል አንብቡ። ጌታ ከእናንተ ጋር